بعقل بالزبن يتحللنا نسرع ሰላም ጤና ይስጥልን የተከበራችሁ የቀንደል ቲዩብ ተከታታዮች የኤርትራ ህዝብ አጠቃላይ ህዝባዊ ግንባር ደግሞ በተለይ የኤርትራ ህዝብ በኃያላን ፍርደ ገምድል ውሳኔ የተነፈገውን ነጻነት በትጥቅ ትግል ለማስመለስ ለ30 ዓመታት ባካሄደው የትጥቅ ትግል አስደማሚ ድሎችን ካስመዘገበባቸው ታላላቅ ኦፕሬሽኖች አንዱና ወሳኙ የ1990 ዓመተ ምህረቱ የፈንቅል ኦፕሬሽን ነው። ለመሆኑ ይሄው የኤርትራ ህዝብን አንጀት አርሶ የጠላትን አንገት ያስደፋው የፈንቅል ኦፕሬሽን እቅድና እንከን የለሽ አፈጻጸሙ እንዴት ነበር? ይህን በተመለከተ የኤርትራ ቴሌቪዥን ካሰናዳው ዶኩመንተሪ ፊልም ውስጥ 3 ተከታታይ ክፍሎችን ወደ አማርኛ በመተርጎም ማቅረባችን ይታወቃል። ለዛሬ ደግሞ አራተኛውን ክፍል ይዘን ቀርበናል። ቀንደል ቲዩብን ሳብስክራይብ፣ ሼር እና ላይክ በማድረግ ዝግጅታችንን እንድትከታተሉ በአክብሮት እንጋብዛለን። እጂሌም ቦምባ አጽሪው ግራሶ ሁሉ አጸራሪው አሁን ቦምባ አጽዱ ግራሶ ሁሉ አጽድታችሁ አዘጋጁት አልኳቸው። መሳሪያውን እንዳትነኩ 2 ትዕዛዞች ሰጣችኋለሁ አልኳቸው። እንወጣለን። አንደኛ ትዕዛዝ አጉርስላችኋለሁ፣ ሁለተኛ ትዕዛዝ ደግሞ ተኩስላችኋለሁ። መሳሪያውን ግን እንዳትነኩ አልኳቸው። ከዚያ በኋላ 2 መሳሪያዎች ናቸው፣ 2 ቦምቦች አጉርሷል ናቸው፣ ከዚያም ተኩሷል ናቸው። ቦምቦቹ በቀጥታ ሄደው ያችኑ ታርጌት መቷት ማለት ነው። ቶሎ በሉ ወዲያውኑ ውሃ ልክ ብቻ አስተካክላችሁ ድገሙ አልናቸው። ደገሙ። እንደገና ለ3ኛ ጊዜ ተኩሱ አልኳቸው። ኢትዮጵያ ውስጥ ኦፕሬሽኖች ይካሄዳሉ። ሆኖም ተለቅ ባለ ደረጃ በህዝባዊ ግንባር ተሳታፊነት የተካሄዱት 2 ትላልቅ ናቸው። አንደኛው አሶሳ ነው። የኦሮሞ ነጻነት ግንባርን የራሱ ጦር ሰፈር ያሳደገበትና የራስን ተጽዕኖ አሳዳሪነት አቅም ያሰፋበት ነው። ሁለተኛው ደግሞ የሽሬ ጦርነት ነው። ይህ ደግሞ ወያኔ ደጀን ውስጥ የነበረው ግዙፍ ኃይል የጠፋበትና ከሽሬ ሰራዊት መደምሰስ በኋላ የህዝባዊ ወያኔ አርነት ግንባር ኃይሎች ውስጥ ገብተው ወደ የማጥቃት እርምጃ የተሸጋገሩበት ነው። የአሶሳ ኦፕሬሽን መንግስት ኢትዮጵያ ብዛዕባ ህዝባዊ ግንባር ንስርሒት ፈንቅል ዝገብሮ ዝነበረ ምድላው የኢትዮጵያ መንግስት ህዝባዊ ግንባር ለፈንቅል ኦፕሬሽን ዝግጅትና ጥናት በማድረግ ላይ መሆኑን ያውቅ ነበርን? ያውቅ ከነበረስ እሱ በበኩሉ ለጸረ ፈንቅል ኦፕሬሽን ምን አይነት ዝግጅት ያደርግ ነበር? የሁለተኛ አብዮታዊ ሰራዊት ከፍተኛ አዛዦች የዘመቻ ኃላፊ የነበረው ብርጋዴር ጀነራል መሐመድ ሳልሕና የሁለተኛ አብዮታዊ ሰራዊት የስለላ ኃላፊ ብርጋዴር ጀነራል ታደሰ በየነ ከፈንቅል ኦፕሬሽን በኋላ ባቀረቡት የጦርነት ሪፖርት ሻዕቢያ በሰሜናዊ ባህር በኩል የአስመራ ምጽዋ መስመር ዘግቶ ምጽዋን የመቆጣጠር እቅድ እንደነበረው ያደርጋቸው ከነበሩት እንቅስቃሴዎች እናውቅ ነበር። መጨረሻ ላይ ሳናውቀው ቀርተን የነበረው የ0 ሰዓት ቀኑን ብቻ ነበር። ሻዕቢያ እንደሚያጠቃ ብናውቅም ለማጥቃትም ይሁን የተጀመረውን የሰላም ንግግር ለመቀጠል የማዕከላዊ ኮሚቴ ስብሰባ በማካሄድ የሚያስታውቅ መሆኑን ስለገለጸ ሁኔታውን በመከታተል ትክክለኛውን ቀን ለማወቅ በተወካዮቻችንና በተለያዩ ዘዴዎች አማካይነት በመከታተል ላይ ያለን ሻዕቢያ ስብሰባውን የካቲት 2 ቀን 1990 ዓ.ም በሚስጥር ጀምሮ
የካቲት 7 ቀን 1990 ዓ.ም ጨረሰ። ወዳውኑ ደግሞ የዛን ቀን ሌሊት ላይ ውጊያ እንዲካሄድ ውሳኔ ላይ ደርሶ ውጊያ ስለጀመረ ጦርነቱ የሚጀመርበት ትክክለኛ ቀን ለማወቅ አልተቻለም ይላሉ። ጅማሩ እታ ልክ ናይ መጥቃዕት መዓልቲ ንምፍላጥ አይተኻለን ይብሉም ካብዚ ተበጊስና ምስ ናይ ሻዕቢያ ምድላው አያይዘውም ከዚህ በመነሳት ከሻዕቢያ ዝግጅት ጋር የሚመጣጠን ዝግጅት ለማድረግ በምጽዋ አካባቢና በአስመራ ምጽዋ መንገድ እርምጃ ተወስዶ ነበር ይላል። ህዝባዊ ግንባር ለፈንቅል ኦፕሬሽን ሲያደርገው የነበረውን ዝግጅት የኢትዮጵያ ስርዓት ጠርጥሮ ሊሆን እንደሚችል ግምት ውስጥ በማስገባት የጠላትን የግምት አቅጣጫ ለመጠምዘዝና ሐሳቦቹን ለመከፋፈል ጠላትን ባልጠበቀው ቦታና ጊዜ አደጋ ሊጥልበት ወሰነ። በዚያ መሰረት 2 የ7ኛ ክፍለ ጦር ከእግረኛ ከባድ መሳሪያ ጋር እንዲሁም ከ74ኛ ክፍለ ጦር 73ኛ ብርጌድ አንድ የከባድ መሳሪያ ሻለቃ ጋር ከሳህል በመነሳት ወደ ኢትዮጵያ ወለጋ ክፍለ ሀገር አሶሳና አካባቢውን እንዲያጠቃ ተወሰነ። ክፍለ ሀገር ወለጋ አሶሳን ከባቢውን ከጥቅዕ ተወሰነም። አው ወጥናኽን ሰርሕና ሐስብ ኮለናሲ እዚያ አካባቢ ሄደን ለመስራት ስናስብ እጅግ ሚስጥራዊ ድንገተኛና ማደናገሪያ የታከለበት እንዲሆን ተፈለገ። አሁን ይውረድ እንደተባለ የ7ኛ ክፍለ ጦር የሆነ ነገር እንዳያጋጥም የሬዲዮ ግንኙነት ጸጥታ ያድርግ ሲባል ጠላት አንድ ሲግናል ሰጠ። ጠላት በቃ ላይናታች ተናወጠ። ላዕሊ ታሕቲ ኢሉ በቃ ተበጽዩ ላይ ይሽረይ። ምክንያቱም ሩሲያ ሰራሽ አርዲኤፍ ስላላቸው ይቀርጹታል። ማን የት እንዳለ ያውቃሉ። አሶሳ እስክንገባ ድረስ ምንም አላወቀም። ምክንያቱም ሁሉም ነገር ወደ ምስራቅ በኩል አቅንቶት ነበርና አቅንዕዎ ስለዝነበረ ብርጌድ የ71ኛ ብርጌድ ማለት ብርጋዴር ጀነራል ጫይ እንዲሁም ምህረታ ፍስሐዬ የነበሩበት አንድ 71ኛ ብርጌድ የሚባል የኛ 20ኛ ብርጌድና ሰማዕት ሻግራ የነበርንበት ከምሽግ ወርደን ግንኙነታችንን አጥፍተን ስውር ቦታ ላይ ሆነን ስንዘጋጅ ነው የሰነበት ነው። ይዞን የተነሳው ደግሞ የያኔ ኃላፊያችን ጀነራል ፊሊጶስ ነው። አስፈላጊው ዝግጅት ከተጠናቀቀ በኋላ ደግሞ በሱዳን በኩል በቀጥታ ወደ ምዕራብ ኢትዮጵያ አሶሳ አካባቢ ደማሲን ከሚባል ቦታ ደረስን ማለት ነው። ጀነራል ፊሊጶስ እቲ ዘድሊ ምድለዋት ምስተወደኸ በሱዳን ጌርና ተኺልና ኣብቲ ምዕራብ ኢትዮጵያ ከባቢ አሶሳ ደማዚን ዝበሃል ቦታ በጽሕና ማለት ክፍለ ሰራዊት 7ኛ ክፍለ ጦር ታኅሳስ 14 ቀን 1989 ዓ.ም ከሳሕል መልመለት ተነስ በአንሰባ ሪጅን በጥሶ በጋሽ ባርካ ሪጅን በግርማይካ አካባቢ በሚገኘው ዒላ ዓብደላ እረፍት አደረገ። አረፈም ስለዚህ ካብ ገልጸም ክንብገስ ከለና ትኺልና በዓዳየት ውዒልና ድሕሪኡ ናብ ሳዋ ስለዚህ ከገልጠም ስንነሳ በቀጥታ ዓዴት ውለን ሳዋ ከገባን በኋላ ዒላ ዓብደላ ገብተን ከዒላ ዓብደላም መሻገር ወዳለብን የከሰላ ገዳርፍ ከተሞች አልፈን ፋው ላይ ውለን እንደገና ደግሞ በመደኒ አድርገን ደማዚል አካባቢ ደረስን ማለት ነው። እነዚህ ቦታዎች ሁሉ ለኛ ለህዝባዊ ግንባር ወደ አሶሳ ለማለፍ ብቻ ሳይሆን ያኔ ስልጣን ላይ ለነበረው የሱዳን የአልበሽር ስርዓትም እጅግ አስፈላጊ ነበር። ደማዚል ለሰፊ የሱዳን ግዛት ዋናው የኤሌክትሪክ ኃይል አቅርቦት የሚሰጥ ነው። ስለዚህ ጸጥታው የተረጋገጠ አካባቢ መኖር ለሱዳንም የሚጠቅም ነበር። አዚ አገዳሲ ደማዚል እትቀንዲ ኃይሊ ናይ ኤሌክትሪክ ንሰፊሕ ቦታታት ናይ ሱዳን ዝቅልብ ስለዚህ ጸጥቶ ዝተሓለወ ከባቢ ክህሉ ሱዳን ውን ረብሓታት ነይርዎም ማለት እዩ። ንሕና ከም ኣባላት መጓዓዝያ ድማ ከባቢ ገልጠም ስለዝነበርና ነቲ ዝነበረ ግንባር ነገልግል ክንብገስ እኛ እንደ ትራንስፖርት አባላት ደግሞ በገልጠም አካባቢ ሆነን ለግንባሩ እናገለግል ስለነበር ዛራ እንደገባን አብሮን የሚሄድ ሞባይል ጋራጅ ያለው በማንጁስ የሚመራ የትራንስፖርት ቡድን፣ በሌላ በኩል ደግሞ የቴክኒክ ቡድን ገብራይ ዘርኤ የሚመራው በመሆን ተነሳን። የስምሪት ኃላፊዎች ደግሞ ነበሩ። እነ አንድ ዕሸል እነ ታደሰ በረ የሚባሉ እነዚህን አካተን ሄድን። ግርማይካ አካባቢ ዒላ ዓብደላ ነው ያልነው። ግርማይካ ባልንበት ቀን የመኪኖቻችን ብዛት ከ85 እስከ 100 ይገመቱ ነበር። ዒላ ዓብደላ ናንወል ግርማይካ መስዋዕና ተንብዝሕናይ መካይና ካብ 85 ክሳዕ 100 ዝግምገማይ ነይረን። ስርሒት አሶሳ ክንሪኦ ከለና ብዓይኒ ሕክምና የአሶሳ ኦፕሬሽንን በሕክምናው አይን ለመግለጽ ከቀልሐመት ነው የተነሳ ነው። ከቀልሐመት ስንነሳ
የክፍለ ጦር ሕክምና አባላትን 3/4 ያህል ነው ይዘን ሄድ ነው። ጥቂት ናቸው ከቦታው ቀርቶ የነበሩት። አብገልጠም ታሪፋም ዝነበሩ ሎጂስቲክስ ኤመርጀንሲ ፉድ ሒስካ ሎጂስቲክስ ኤመርጀንሲ ፉድ ይዞ ነው ሄደው። ይህም ለያዙት ትጥቅና ከዚሁ ጋር በተመጣጣኝ የሚያስፈልገው ምግብ ለ3 እና 4 ቀናት የ1800 ኪሎ ሜትር ያህል ጉዞ የሚያስፈልግ አቅርቦትን ለማሟላት መቻል ቀላል ነገር አይደለም። ነው ዝኽእል ሒዙ መኻድ ቀሊል ብልጫ አይኮነን ማለት እዩ። ቀጺሉ በ27 ታህሳስ 1989 ታህሳስ 27 ቀን 1989 ዓ.ም ከዓሊ ዓብደላ ተነስቶ በግርማይካ መስመር ከሰላን በስተቀኝ በመተው በሱዳን መንግስት ትብብር ጀበል ፋው ደማዚንን አልፎ ታህሳስ 30 ቀን 1989 ዓ.ም ኩርሙክ በገስ ከተባለ ቦታ ገባ። ከሰባኛ ክፍለ ጦር ጋር አብሮ የተጓዘ ከፊል የ73ኛ ሜካናይዝድ ብርጌድም ኩርሙክ አካባቢ ደረሰ። ክፋል ሜካናይዝድ ብርጌድ 73 ውን ከባቢ ኩርሙክ በጽሐም ናይቶታ 89 ወርሃ 12 ነህና የአሶሳ በታህሳስ ወር 1989 ዓ.ም ነው እኛ የተነሳ ነው። ከፊል ከአፍዓበት ከፊል ደግሞ ከትግራይ ይመጣ የነበረ የነ ቻይኒስና የሌሎች ግርማይካ ላይ ተገናኘን። ብሎ ካሊ ካቦቲ ከብት መከናይ ግርማይካ ተራኺብና እቲ ዓላማው የታወቀ ነው። አንደኛ የጠላትን አቅጣጫ ለመቀየር፣ ሌላው ትልቁ ደግሞ ለኦሮሞ እንቅስቃሴ የመታገያ ቦታና ሁኔታ ለማመቻቸት የተነሳንበት ነው። ከሐልሐል ስንነሳ እነ ወድ ሐፈሮም ትግራይ ውስጥ ነበሩ። ግርማይካ እንደደረሱ እኔ ነኝ የተቀበልኳቸው። ረመዳን ሸኝቶኝ አነ ተቀብለዮ ረመዳን አፋኒኒ ካብ ወሎ ምስ መጻና ከወሎ እንደመጣን በዓሊ ዓብደላ ነው የተሰባሰብ ነው። ኢላ ዓብደላ ስንገባ ቀኑ ታህሳስ 27 ቀን 1989 ዓ.ም ነበር። ከዚያ ተነስተን ያ ከወሎ የመጣው ሰራዊት ከፊሉ ወደ ግንባሮች ሄደ፣ ከፊላችን ደግሞ ወደ አሶሳ ተዘጋጅተን ተነሳ ማለት ነው። ለና ካና አሶሳ ተዳሊናን ተበግሽናል ማለት እዩ። ዓላማው ወደ አሶሳ መሆኑ ተገልጾልን ቅድም እንደጠቀስኩት ረጅም እንደተጓዝን መጀመሪያ ፋው ነው ያደርነውና እረፍት ያደረግነው። ከዚያም ወደ ደማዚን ሄድን። በደማዚንም ሁሉም ሰራዊት እስኪሰባሰብ እዚያ ቆየን። ለኦሮሞዎቹ ምቹ የመታገያ ሁኔታ ለመፍጠር ነው። ሱዳንና ሶማሊያ ውስጥ ነው ደጀናቸው የነበረው። እቲ ናይ 73 አህዱ የ73ኛ ክፍለ ጦር በተለያየ አካሄድ ነበር የምንጓዘው። አንዱ መጀመሪያ በሽሬው ውጊያ እንደተሳተፈ ወደዚያው መጣ። እኛ ደግሞ ከምሽጋችን ተነስተን ኢላ ዓብደላ ነው የተገናኘ ነው። ከኢላ ዓብደላ ወደ አሶሳ የሚንቀሳቀሰው እነዚያ ደግሞ ወደኛ ቦታ እንዲገቡ ማለት ነው። አዱን አሶሳ ድብገስ ጀምካ ቦታና ቃቱ ማለት ሸውዓተን ካብ ከባቢ ግርማይካ ተበጊስ ታህሳስ 27 ቀን ከግርማይካ አካባቢ ተነሳም ማለት ነው። አስቀድመን ኃላፊዎች አለፍን። ከኛ በፊት ከፍተኛ ኃላፊዎች አልፈው ስለነበር በደማዚን ተገናኝተን ልናደርገው የሚገባ ዝግጅት ተደረገ ተገሩ ማለት ነው። ለይቲ ኢና ንኸይድ ነርና ቀትሪ ወጋሕታ ክኸውን ከሎ ሌሊት ነበር የምንሄደው። ቀን ንጋት ላይ በሱዳን ወታደራዊ ሰፈሮች እንሸሸግ ነበር። ከመዲኒ እስከ ኩርሙክ 26 ሰዓታት ያህል ነው የተጓዝነው። አስታውሳለሁ በርካታ ከአባሎቻችን ከመቀመጥ ብዛት ሆሞሮይድ ታመው ነበር። ለሽንት ከመኪና ሲወርዱ እንዳየ ነው ማለት ነው። ብዙሓት ቆሙሪና ዘማዲም ክንበጥሕ ዳርጋ 10 ተበጥሕላ ቀትሪ ማለት ርሑቅ ይትቦታ መዲኒ ከረፋዱ 4 ሰዓት ነው የደረስነው። ቦታው ሩቅ ነው። ከመንገዱ ርዝመት የተነሳ ሾፌሮች እንቅልፍ ያጠቃቸው ነበር። እኛ በነበርንባት መኪና ሳይቀር ከመንገድ የመውጣት ሁኔታ ያጋጥም ነበር። ግን ትግል ነው አይደል? መዲኒ ገባን። ዘማዲ መቴና ሜካናይዝድ ውስጥ ብዙ ችግር አልነበረም። ሁሉም ሰው ስለሚሞክር ሜዳም ስለሆነ ሾፌሩ እንቅልፍ ሲያሸልበው ሌላው ደህና ችሎታ ያለው ይቀበለው ነበር። በእግረኞች ላይ ግን ችግር ነበር። ሾፌሮቹ እንቅልፍ ሲያሸልባቸው ለመንዳት ፈቃደኞች አይሆኑም ነበር። መቼስ እንደምንም ሰው ሁሉ ከሚፈልገው ቦታ ገባ። ማዕከላዊ ቦታ ኸጥልት ተዋይ ወንኩዳን ቦታ መሪ ተሰጥቶን ወደ ማዕከላዊ ቦታ ሄድን። ደማዚን የሱዳን ኤሌክትሪክ ማመንጫ እዚያ አለ። ደማዚን የአካባቢው ከተማ ናት። እዚያ እንደገባን የኦሮሞዎቹ ተወካዮች እዚያ ቆዩን። የት ቦታ መሆን እንዳለብን ተነገረን። በዚያው መሰረት ከነሱ ጋር ግንኙነት አካሄድን። መሰረት ከቦን ዘህሪ
ርኩብ ምስኦም ጌርና ክፍለ ሰራዊት ሰባኛ ክፍለ ጦር እንዲያጠቃው የተመደቡለት ቦታዎች ከሱዳን ድንበር እስከ ዳቡስ ድልድይ ድረስ ያሉት ከተሞች ሲሆኑ ጥናቱ አስቀድመው እዚያ ቦታ በቆዩት የኮማንዶና የተዋጊ መሐንዲስ ኃይሎች እንዲሁም በኦሮሞ ነጻነት ግንባር አባላት ነው የተካሄደው። እዚ ናይ ሰፊሕ መጥቃዕቲ ይህ የወለጋ ሰፊ የማጥቃት እርምጃ ነው። ሁሌም ስንናገር የአሶሳ ጥቃት እንላለን። የወለጋ የማጥቃት እርምጃ ነው። ምክንያቱም አሶሳ አንዲት የዚህ አካባቢ የስምሪት ዋና ከተማ ካልሆነች በቀር የተጠቁት ከተሞች ብዙ ናቸው። የማጥቃት እርምጃ የተወሰደባቸው ጥናት የተካሄደባቸው ከተሞች እስከ ዳቡስ ድረስ በርካታ ናቸው። በዚሁ የማጥቃት እርምጃ የተሳተፉ 5 የጥናት ቡድኖች አሉ። 5 ጉጅለታት አለ። አንድ አዲስ መልእክት ነው ከትግል ሜዳ የመጣው። መኮንን ጉብጣን ነው የተቀበለን። በአጭር ጊዜ ውስጥ ከ15 ቀናት ባልበለጠ ጊዜ ውስጥ እነዚህ ወለጋ ውስጥ ባሉት የጦር ሰፈሮች ላይ ጥናት እናካሄዳለን። ጥናት አካሄደን ከጨረስን በኋላ ከትግል ሜዳ የሚመጣ ሰራዊት ስላለ ያ ሰራዊት ደግሞ እነዚህን የጦር ካምፖች የመደምሰስ ስራ ያከናውናል የሚል መመሪያ ሰጠን ይሉ መደብህበና ማለት እጅት መጽናዕት ዕላሙ እንታይ የጥናቱ ዓላማ ምንድን ነው? በአንድ የአስፋልት መንገድ ብቻ መሄድ ኪሳራ ሊያበዛ ስለሚችል የጥቃት አቅጣጫን ለመወሰን ለየትኛው ጦር ሰፈር ምን ያህል የሰው ኃይል መመደብ እንደሚቻል ወይንም እንዴት ወደዚያ መሄድና መድረስ እንደሚቻል፣ ስንት ሰዓታት ይፈጃል፣ ውሃ አለው ወይስ የለውም፣ ምን አይነት እንደ ታንክና ከባድ መሳሪያ መሳሰሉ ድጋፍ ሰጪ ኃይሎች ያስፈልጋሉ የሚለውን የሚያጠኑ 5 የጥናት ቡድኖች ተቋቋሙ። ከሁሉም በላይ ግን የጦር ሰፈሮቹን ማጥናት በጣም አስቸጋሪ ስለነበር ጊዜ ወሰደብን ብቻ ሳይሆን በቀርከሃና በሳር የተሸፈኑ በመሆናቸው ለማግኘት አስቸጋሪ ናቸው። ጋራ ላይ ወጥተም ልታያቸው አትችልም። እንዲያውም አንዳንድ ሰዎች ዛፍ ላይ ወጥተው የጦር ሰፈሮቹን ያጠኑበት ሁኔታ አለ። ጥናቱን በተመለከተ እነዚህ ኮማንዶ፣ ተዋጊ መሐንዲስና ኦሮሞዎቹ በህብረት ያካሄዱት ነው። ጥናቱም ከመጀመሪያ እስከ መጨረሻ ምንም እንከን አልነበረውም። ጥራት ያለው ጥናት ስለነበር በጥሩ ሁኔታ ተጠናቀቀ። አንዱ እኔና ራያ የነበርንበት 7 ሰዎች ማለትም 5ኛና 2 የኦሮሞ የምንገኝበት ቡድን አሶሳን፣ አፍንጫ አተር የነበረበት አንድ ቡድን አሶሳን አልፎ ወደ ዳቡስ ወንዝ አቅጣጫ የሚሄድ መስመርና ራሱ ዳቡስን፣ አንድ ቡድን ወደ ራስ የያዘው ደግሞ አጉቤላ አካባቢ። በጌዛን ለእኛ በተሰጠን ቦታ በአካባቢው ያለው ጠላት መጠናት ስላለበት እናንተ ደግሞ የዚህ ሥራ መሪ አካል መሆን አለባችሁ ስለተባለ ቦታውን ለማጥናት ማለት ጌዛን በጣም ረጃጅም ሳር የበዛበት ካለበት ቦታ 10 ደቂቃ መንቀሳቀስ የማያስችል በጠመንጃ ሳሩን እየገላለጥክ በመሄድ ከሚፈልገው ቦታ ትደርሳለህ። ስንመለስ ደግሞ እዚህ አካባቢ የተለመደ ስለሆነ ላይተር ለኩሰን ረጃጅሙን ሳር እያቃጠልን እንመለስ ነበር። አሁን እንዳጋጣሚ እኔ ይዣቸው ከነበሩት የጥናት ቡድኑ አባላት እስከ 7 ይደርሱ ነበር። በዋናነት ደግሞ የስለላ የመቶ ጓዱ አለ። የጠላት የጦር ሰፈሮች በ2 መስመሮች ነበሩ። አንዱ መስመር ከኩርሙክ ተነስቶ አሱሳ የሚገባ ነው። ሁለተኛው መስመር ከጊዛን ተነስቶ አሱሳ የሚገባ ነው። ከዚህ በመነሳት ጥናቱ ከኮማንዶ፣ ከተዋጊ መሐንዲስና ከኦሮሞ ታጋዮች ከ3ቱ እየተውጣጣን የጠላት ጦር ሰፈሮቹ ይጠኑ ነበር። ናይ ጸላይ ለምዝናዕ ይካየድ ነው ይሉት ስራ ማለት ሓደ ተልእኮ ይተዋሂብና ተልእኮ እንታይ እዩ? አንድ ተልእኮ ነው የተሰጠን። እሱም እዚያ አካባቢ ያሉትን የኢትዮጵያ ጦር ሰፈሮች ማጥናት ነው። አንዳንዶቹ ወደ አጎዛ የያዛቸው ወደ ኩምሩክ ሄዱ፣ ሌሎች ወደ አሶሳ፣ እኛ ደግሞ ወደ አጉቤላ ሄድን። እና ኻኒ አጉቤላ ሄድና ምሳና ዝሆዱ 2-3 ዝሆኑ አባላት ናይ ግንባር ከኛ ጋር የሄዱ 3 ያህል የኦነግ አባላት ነበሩ። ጉዞውን እንደጀመርን አጉቤላ አካባቢ እንደደረስን አንድ ችግር ሲያጋጥመን ኦሮሞዎቹ ከዚህ ወዲያ አናውቅም አሉን። ትልቅ ችግር አለባቸው። ከጠላት ጦር ሰፈር አካባቢ ስንደርስ ከዚህ ወዲያ አላውቅም ነው የሚሉት። እዚህ አካባቢ እንደደረስን እንደዚያ ሲሉን ታዲያ ምን ይሁን ተባብለን ካርታ ስላለን ካርታውን ዘርግተን በመመልከት ከተሰጡን የጦር ሰፈሮች ድረስ መሄድ ግድ ነው በማለት ወስነን ጉዞአችንን ጀመርን ማለት ነው። ናና ዘላ ማስከር ከመጽሐና ግድ ቢ ዝብል ንውስን ጉዕዞና ሓነ ጅምር ማለት ወደ ወለጋ እንደሄድን ቅድም ክፍለ እንደገለጸው ፈንጂ ለመቅበር ሄድን። እኔ ኦሮምኛ አልችልም፣ ግን ሌሎቹ እዚያ የቆዩን ኦሮምኛ ደህና ናቸው፣ ለምደው ነው የቆዩኝ። ወድጋይም የሚባል የተዋጊ መሐንዲስ አባል ነበር።
እነሱ ከኛ አይለዩም። ሶማሊያ ስንሄድም የተዋጊ መሐንዲስ ሙሉ አቅም አብረውን ነበር። ከዚያ እንደመጣንም ወለጋ አብረውን ነበሩ። ከኛ አይለዩም። የሰጡን መንገድ መሪዎች ሙሉ ቀን ሲዝቱ ነው ያዋሉት። እኔ እዚህ ነው አገሬ፣ ከፈለጋችሁበት ቦታ አስገባችኋለሁ፣ እመራችኋለሁ እያሉ ነው የመጡት። ጀንበር ማዘቅዘቅ ሲጀምር ቃላቸውን አጠፉ። ሁሉም የሚያወጧት ቃል ከራምቤኮ ብቻ ሆነች። ምን እያሉ ነው ብዬ ስጠይቅ መንገዱን አላውቅም እያሉ ነው አሉኝ። እዚህ አይደለም እንደ አገሩ ስል ታዲያ እምቢ አለ ብለው ነገሩኝ። መጨረሻ ላይ ቀን መንገዱን አይተነው ስለነበር ራሳችን እንሞክር ተባባልን። በመሃሉ ደግሞ ጠላት አግኝቶን ስለነበር ከጠላት ለመሸሸግ ስንል ያቺው ይዘናት የነበረችው ፈንጂ ጠፋች። ይዟት የነበረው ሰው ወደቀችበት። መቅበሩ ቢያዳግተንስ ጭራሽ አጥፍተናት እንዴት እንመለሳለን ብለን እንደገና ወደ ኋላ ተመለስን። በኋላ ሳሩ ውስጥ ፈትሸን አግኝተን አመጣናት እና በእንዲህ አይነት የመንገድ መጥፋት ሁኔታ አጋጥሞን ነበር። እዚህ ላይ ያረጋገጥነው ነገር ቢኖር ኦሮሞዎቹ ጀንበር ከጠለቀች እንደማይንቀሳቀሱ ነው። ሽግር ዝፈለጥና ኦሮሞ ፀሐይ ተዓሪቡ ከምዘ ይንቀሳቀስ ንሕና ቅድሚ መጥቃዕቲ እኛ በድንበር የማጥቃት እርምጃ ከመጀመሩ በፊት ውስጥ ገብተን ነበር። ራያ የእንቅስቃሴው ኃላፊ ነበር። አፍንጫ አተር ከኛ ጋር ነው። እነዚህ ሁለቱ ሰማዕት ናቸው፣ በሕይወት የሉም። የኦሮሞ አንድ የሻምበል ጦር ነበረን። የተዋጊ መሐንዲስና እኛም ጭምር ወደ ውስጥ ገባን። አሁን የድንበር ጥቃቱ ከመጀመሩ በፊት ጠላት ላይ የማደናገሪያ ስልት እናደርግ ነበር። ማደናገሪያው ምንድን ነው? በአሶሳና ዳምባሲን መካከል ባሉት ቦታዎች ፈንጂ መቅበር ጀመርን። የጠላት መስመሮችን በሙሉ አወደምናቸው። አውቶቡሶቹም ሆኑ ሌሎች በሙሉ ወደሙ። አካባቢው ለቅሶና ዋይታ ሲሆን ጠላት ትኩረቱ በሙሉ ወደኛ ሆነ። እኛ እነዚህን ስራዎች ሰርተን በረሃ ውስጥ ነው የምንሰወረው። እንጂ ነስራህ ሰሪሕና ኣብ በረኻታት እናንስወር ሰጊርና ድሕሪ 5 መዓልቲ ጉዕዞ ከ5 ቀናት ጉዞ በኋላ ተሻግረን በአሶሳና በአምቤስ መካከል ቦታችን ይዘን ስራችን ጀመርን። ተዋጊ መሐንዲሶች ፈንጂ እየቀበርን ጉዳት በማድረስ ጠላትን ስናስጨንቅ ከኮማንዶ ጋር በመሆን ደግሞ አንዳንድ ኦፕሬሽኖች እናከናውን ነበር። በዚህም በአሶሳና በባምቤስ መካከል ያለው ጠላትን አጨናንቀን ቦታውን ተቆጣጠር ነው። ከኦሮሞዎቹ ከእኛ ጋር ነበሩ፣ ጥቂት ናቸው። አነ ዝከረኒ ሰዓት ሒዘ እኔ ትዝ ይለኛል ሰዓት ይዤ ከመጀመሪያ እስከ መጨረሻ 45 ደቂቃ ፀሐይና ጨረቃን ሳናይ በደን በተሸፈነ ቦታ ሰንጥቀን አለፍን። እንዴት እንደሚያውቁት እንጃ። ሁሉም ዛፎች አንድ አይነት ነው የሚመስሉት። የተፈጥሮ ደን ነው። እንዴት አድርገው እንዳጠኑት፣ በስንት ወራት እንዳጠኑት በጣም የሚገርም ነው። ተአምሪ እኛ በግራ በኩል ስለነበርን በአንድ በኩል ጫካ ነው፣ በላዩ ላይ ደግሞ ረግረግ ነው እኛ የሄድንበት ቦታ። ስለዚህ ከጫካ ከረግረግና ከጠላት ጋር ነበር የተዋጋ ነው። መጨረሻ ላይ ደግሞ ከሙጀሌ ጋር። አካባቢው ሙጀሌ የበዛበት ስለሆነ እዚያ የነበርነው ሁሉ ጥፍሮቻችን በሙጀሌ ተበልቶ ነው የተመለስነው። ክፍለ ሰራዊት 7ኛ ክፍለ ጦር ከድጋፍ ሰጭ ሜካናይዝድ ጋር ወለጋ ክፍለ ሀገር እንደደረሰ አስፈላጊውን ትውውቅና ጥናት አደረገ። ወሰደም ሀታት ምኻዱ አነን ከሰራዊቱ መሄድ ጋር እኔና ፀሐየ መኮንን አንድ መኪና ይዘን በአንድ የሱዳን የስለላ ኃላፊ እየተመራን ከከሰላ ደማዚን ገባን። ከደማዚን ደግሞ ወደ ኩምሩክ ሄድን። የኩምሩክና የአካባቢውን የጠላት ምሽጎች አጠናናቸው። አስኔ ማለት ታናይ ኩምሩክን ከባቢያ መጥናዕቱ ወዲና ጥናታችንን ጨርሰን የእኛ ሰዎች እስኪመጡ ድረስ ወደ ታች እንደወረድን ኩምሩክ የነበረው አዛዥ ሱዳናዊ ኮሎኔል ምንም የሚያውቀው ነገር ስላልነበረ እኛ ደግሞ ጥናታችንን ጨርሰናል ብለን እኔና ፊሊጶስ ከደጃፉ እንደተቀመጥን ቤት መጣችሁ፣ ከየት መጣችሁ፣ ተነሱ ሂዱ ብሎ ብዙ ያንገላታን ጀመር። ፊሊጶስም በነበረው ትንሽ አረብኛ ችሎታ ይመልስለት ነበር። መጨረሻ ሐሽም መጥቶ ብቻውን በመውሰድ ዓላማውን ነገረው። ያኔ ተረጋጋ። ከዚያ ወደ ጦራችን ስንመለስ ፈንጂ ባለበት መንገድ በመግባታችን ከፊታችን የነበረችው መኪና በፈንጂ በመመታቷ ይመሩን ከነበሩት ሱዳናውያን የመሰዋትና የመቁሰል አደጋ ደረሰባቸው። መጨረሻ ላይ እኛ ካለንበት ቦታ ቆመን ከኋላ ኩምሩክ ያሉትን ስንጠራቸው ካፈጠርን በኋላ በማለት አልመጣሉን። ቁርስ ሳንበላ አንመጣም በማለታቸው ታዲያ ምን ይደረግ እንጠብቅ ተባብለን ስንጠብቅ ከ3 ሰዓት በኋላ መጥተው መንገዱን እየጠረጉ አወጡን። ድሕሪት ሞን ፀበ ተባሂልና ድሕሪ 2 ሰዓት 3 ሰዓት መጽኦም እንዳፀረጉ አውፅኦምና ካርቱም ምስቶም ላዕለዎት ተረዳዲኦም ከካርቱም ከበላይ ኃላፊዎች ጋር ተነጋግረው እና አቡ ሐሽም መምጣቱ ላይ ዘገዩብን። እኛ እንዳንታወቅ ድንገተኛ የማጥቃት እርምጃ መውሰድ ነበር ዓላማችን።
መቼስ መጨረሻ ላይ መጡልን። እነሱ ከመምጣታቸው በፊት እኛ ከስለላ ኃላፊው ጀነራል ጋር ተነጋግረን የእቅዶቻችን ካርታ ስጡን ብለናቸው ካርታ ሰጡን። ኃላፊ ምስቲ ጀነራል እቲ መደብና እቲ ካርታ ሀቦና ይናዮም ካርታታት ይበብና ሓፈሻዊ ካብኡ ምስ ተመለስና ከዓ ብዛይ ዓሊ ሰይድ አውሊያይ ስለ በአጠቃላይ ወደዚያ እንደተመለስን ደግሞ ጓድ ዓሊ ሰዒድና አውሊያይ ስለመጡ በደማዚን የግንባሩ ኃላፊ ከነበረው ጀነራል ጋር ተገናኘን ማለት ነው። እነሱ በስትራቴጂው አሳሳል ላይ በኩምሩክ ጀምረን የኩምሩክን ከጨረስን በኋላ ኩታወርቅን፣ አቡጉቤላን እንደዚያ እያልን የዴጃንን ግራ በኩል ይዘን ወደ አሶሳ እንድንሄድ ነበር ነድፈዋቸው የቆዩን ካርታዎች። በእነሱ ግምገማ ይህ የማጥቃት እርምጃ ከ1 እስከ 2 ወር ይፈጅባቸዋል የሚል ነበር። እኛ ግን የኩምሩክን ብቻ አይተናት ስለነበር ሌላውን ደግሞ ካየነው በኋላ ይህ የ45 ወይም የ50 ደቂቃ ሥራ ነው አልናቸው። እሱም ብቻ ሳይሆን አንድ ላይ አንጀምርም። በአንድ ጊዜ ደሌጀላኒ፣ ኩታወርቀን፣ ኩምሩክን እንዲሁም አቡጉቤላን በእነዚህ ነው የምንጨምረው። እነዚህን በ2 ሰዓታት ውስጥ እንጨርሳቸዋለን። ከዚያ በኋላ ደግሞ ጉዞአችን ወደ ማዶ እንቀጥላለን ስንላቸው እነዚህ እብዶች ናቸው የሚል ግንዛቤ ነው ያደረባቸው። ኩምሩክ ወሞኻኒ አቡጉቤላ አብዚና ክንጅምር ዚያና ሓንቲ መዓልቲ ናይ ኣብ ውሽጢ 2 ሰዓት ክንውድአን ኢና ዚኣተን ድሕሪኡ ከዓ እቲ ጉዕዞን ኢለ ወፅሉ ሰለና ዚኣቶም ከም ፅሉላት እዮም ዓይነት ከምኡ እዮም ተረዲኦሞ ሃርታትና መፅኦም የሰራዊት ኃይሎቻችን መጥተው ስብሰባዎቻችን ስለ የጦር መሳሪያዎቻችን፣ ቅድም ሮመዳን እንደገለጸው ደግሞ ስለ ታንኮቹ ከሱዳን ስለመጡ የጦር መሳሪያዎቻቸውን በመፈታተሽ በጥድፊያ ላይ ያለን ያኔ ሁሉም መጡልን። የምስራቅ ሱዳን ጀነራልም ከነሱ ጋር ስለመጣ ሱዳን ከአምጾም ስለመጣ ቶምታይ ናይ ሱዳን ሄጂ እንታይ ለምና እቲ እንታይ ሽሙ ተቅረብና መጥቃዕት እንገበር አብተን ማዕከራት ናይ ኢትዮጵያ አቡ ዘሎ እዚያ ባሉት የኢትዮጵያ ጦር ሰፈሮች ላይ ጥቃት ለማድረስ በተቀራረብን ጊዜ ወደ ኋላ አልፈንና እዚያው ለን ጥቃት እናደርሳለን። እኛ በአርፒጂና በሌላን ነው የምንጀምረው እንጂ በአውሮፕላን ድብደባ አይደለም፣ የዚህ ተልእኮ አቅም አይደለም ስንላቸው ተገረሙ። የሱዳኖቹ ሰዎች አይሆንም አሉን። ጀነራሉ አይሆንም አለ። እቅዳችን ይኸው ነው። መጀመሪያ በ45 ደቂቃ ውስጥ እንመታቸዋለን፣ እንጨርሳለን። ከዚያ በኋላ የቀረውን እናዳግመዋለን እንዳልናቸው እነሱም የእናንተ እቅድ ከሆነ ጥሩ ይሁን አሉ። ካብኡን ድሕሪት እቲ ዝተረፈ ሽዑ ክነዳግሞ ኢና ገለ ተባሂልና መደብኩም ይሁ ጥቡቕ ገለ ኢሉ ንሕና ደቂ ሃገር ደቂ ተዓዲ እኛ የአገሩ የአካባቢው ሰዎች ነን። ሁሉንም እናውቀዋለን። አውሮፕላኖች አሉን፣ የጦር መሳሪያዎችም አሉን። ብዙ ጊዜ ወስዶብናል። እስከ 3 ወራት የሚወስድብን ጊዜ ነበር። እናንተ ደግሞ ቦታውን አታውቁትም፣ ከሩቅ ቦታ የመጣችሁ ስለሆናችሁ ረጅም ጊዜ ይጠይቃችኋል ሲሉን፣ እኛም ይህ ጊዜ የሚፈጅብን አይደለም፣ ቢፈጅብን ከ45 ደቂቃ በላይ አይበልጥም ብዬ ስመልስለት ይህ ለዓብ ነው ማለትም ይህ ፌዝ ነው እንጂ እኛ ይህን ያህል ጊዜ ፈጅቶብናል እያልን እሱ ደግሞ 45 ደቂቃ ማለቱ ተገቢ አይደለም እያልህ ነው አሉን። ያው እየተሳሳቅን ነው ስንነጋገር የነበረው። ዝብለናስ ጉቦ አይኮነም ከም ዝብለካ ኣሎ እንዳስሓካ እዩ ነይሩ። መወዳእታ ታንክታት ነበረናል። መጨረሻ ላይ ታንኮች አልያዝንም ነበር። ታንኮች ሱዳኖቹ እንዲሰጡን ተነጋግረን 4 አዳዲስ ታንኮች ሰጡን። የሚያስፈልጉን ነገሮችንም አዘጋጀን። አዳሊና ንሕና ከመጽዋር እኛ የጦር መሳሪያን በተመለከተ ከ2 ምድብ የተከፋፈሉ 4 ታንኮች፣ 3 መድፎች፣ 3 ዙ 23 በኩምሩክ በኩል ያን ያህል ደግሞ በጊዛን በኩል ነበሩን። ጊዛን ወገን ተከፋፊልና ብድሕርዚ በክልተ ጥሪሽ ከዚህ በኋላ ጥር 2 ቀን 1990 ዓ.ም ከሱዳን ድንበር ጀምሮ በኩምሩክ አካባቢ ጊዛኒ፣ ኩታወርቅ፣ አጉቤላ፣ አሶሳ፣ ባምቤሲ እስከ ዳቡስ ድልድይ ድረስ እስከ 140 ኪሎ ሜትር ዝርጋታ ያለው እጅግ ልዩና ጠላትን ያስደነገጠ መጠነ ሰፊ የማጥቃት እርምጃ አካሄደ። ሰፊሕ መጥቃዕቲ አካሄደ። ዋንኬል ለሓዛ ከንታ ዝበልክዋ ኩታወርቅ ዋንኬል ወደ ኩታወርቅ ገባ። አንዳንድ የእኛ ጓዶች ደግሞ ኩምሩክ ገቡ። የውዲ ባሊኒም አንድ የ100 ይሁን የሻምበል ጦር ከሱ ጋር የገባ ነበር። አሁን የራቀው መንገድ የኔ ነው። የኔ የራቀ በመሆኑ በ3ኛ ቀን ነው እዚያ የምንደርሰው። በዚህ ጉዞ ፊልጶስ አብሮን አለ። አጉቤላን አንድ ጋራ ላይ ወጥቼ ያሳየኋቸው። ከዚያ አጉቤላ እንደገባን እዚህ ነው የምናጠቃው አልኳቸው። ኣብ ሓደ ጎቦ አውጽ ይርኦም
ኣጉቤላ ኣቲና እዚያታ መጥቃዕት ንብሎ ብርጌድ 71 ከባቢ 71ኛ ብርጌድ ጌዛን አካባቢን እንዲያጠቃ 20ኛ ብርጌድ ከፊሉ ሻግራ ያያዘው ኩምሩክን እንዲያጠቃ እኔ ያስኩት ደግሞ ኦሆሜላ የሚባለው እንድናጠቃ ነው የተደረገው። አነ ዝሐስኩዋ ኦሆሜላ ዝባል ከመጥቀዕ እዩ ተገይሩ ዝተዋሃበና ሸተታት ነንሕድሕድና ክንተሓጋገዘሉ የተሰጡን የማጥቃት ግቦች እርስ በርስ ለመተጋገዝም ይሁን ለመነጋገር የማንችልበት በጣም የተራራቀ ቦታ ነው የነበረው። ያም ሆኖ አስቀድመው እነ ወድ ዘንቢል እነ ሰማዕት መኮንን ጉብጣን እንዲሁም አንዳንድ የተዋጊ መሐንዲስና የኮማንዶ አባላት ሲያጠኑት ቆይተዋል። እኛን ደግሞ በሚያስፈልገው ጊዜ ወደሚያስፈልገው ቦታ እየመሩ ካደረሱም በኋላ ውጊያው ተጀመረ። ዘድሊ ጊዜ መመሪሖም ኣብቲ ዘድሊ ሸተታት ኣብፂሖምና ውግእ ተጀሚሩ። ሕጂ ፀገም እንታይ መጽእ ፊልጶስ መእዘዝ ቦታ ይስእል ማለት እዩ። አሁን ያጋጠመን ችግር ፊልጶስ የማዘዣ ጣቢያ ያጣል ማለት ነው። ምክንያቱም ሁሉም ደንና ዛፍ የበዛበት ነው። ከፍ ያለ ቦታም የለውም። የጦር ሰፈሩ ደግሞ ከፍ ካለ ቦታ ነው የሚገኘው። በዚህ ምክንያት ማዘዣ ጣቢያ አጣ ፊልጶስ። መጨረሻ ላይ ዛፍ ላይ ወጣ። እሱ ዛፍ ላይ ወጥቶ የተኩሱ ቦታ ደግሞ እዚያው ማለት ነው። በ15 ደቂቃ ውስጥ እነዚህ የጠቀስኳቸው የጦር ካምፖች ተያዙ ማለት ነው። አስገራሚው ነገር ዛፍ ላይ ወጥተህ ከፊት ለፊት በጎን በሁሉም አቅጣጫ ነው ጥይቱ የሚያልፈው። ሆኖም ግን እንዳጋጣሚ በድል ተረፈ። ኣብ ገረብ ደብካሲ ብጎንኻ ብቅድሚኻ ብኩሉ ይሓልፍቲ ጥይት ማዕሰም ደውድቆ ጥራሕ ይቀትል ዝኾነ ግን አጋጣሚ ዕድል ገይሩ ወፂኡ ኣብ ስግር ናይ ኩርሙክ ሱዳን ኩርሙክ ኢትዮጵያ አላ አውኻ ቦጠሎን ሓደ ከሱዳን ኩምሩክ ማዶ የኢትዮጵያ ኩምሩክ አለች። እዚያ ደግሞ በጓድ ዘካርያስ ተስፋዝጊ አብሖ የሚታዘዘው የ71ኛ ብርጌድ አንደኛ ሻለቃና አንዳንድ የኦነግ ኃይሎችም ነበሩ። ሌሎቹ ሁለት የሻለቃ ጦሮች ከ20ኛ ብርጌድና ከሌሎች ጋር በመሆን አቡጌላ እንድንገናኝ ከፊታችን ያለውን መጥራት ያለበትን ቦታ እያጠራን ወይ እያጸዳን እዚያ እንድንገናኝ ነበር የተወሰነው። አቡጌላ ክንረከብ ትብኡ እቲ ቅድሚኡ ክጻረ ዘሎ ኣብ ቅድሚኡ ዘሎ ቦታታት ክጻረኻ አቡ ክንራከቢት መደብ ተወሲኑ ነር ማለት እዩ። ሲጀርት ማዕስከራት ዝነበረ ሓደ ኩርሙክ ይትባዕቢው የነበሩት የጦር ሰፈሮች አንዱ በዋናነት ኩምሩክ ነው። ሌላው ኩታወርቅ የሚባል ነው። የነ ጆን ጋራንግ ደቡብ ሱዳኖች እዚያ ነበሩ። ሌላ ጊዛን የሚባል በስተግራ በኩል ነው። እነ ፊልጶስ በዚያ ገቡ። እንዲህ ስለነበር እዚያ ኩታወርቅ የሚባለው የደቡብ ሱዳን ነበሩ፣ የጆን ጋራንግ ማለት ነው። እነሱ ከኛ ጋር ተዋጉ። ቀላል ነገር መስሏቸው ግን የሚሞተው ሞቶ የተቀረው እግር አውጪኝ ብሎ ሸሹ። ስለዚህ እነዚያ ሶስት የጦር ሰፈሮች በአንድ ጊዜ ተያዙ ማለት ነው። ተተኩለን እዘን ተለተ ሓደ ጊዜ ተታሒደን ማለት ትዝበዝሕ ክፋል ናይ ኢትዮጵያታት ሸነኽ ምዕራብ ንኩርሙክ ይኸይዱ። አብዛኛው የሰራዊቱ ክፍሎች በስተምዕራብ ወደ ኩምሩክ ነው የሄዱት። የኛ ሻለቃ የሁለተኛና የሶስተኛ ከአሱሳ በስተምስራቅ በኩል ነው የሄድነው። እዚያ ሄደን ከኦሮሞዎቹ ጦር ሰፈር ደረስን። እዚያ ደግሞ ዲስን የምትባል አንዲት ትንሽ ከተማ ነበረች። ስለዚህ እኛ እንድናጠቃ የተሰጠን ይህ ቦታ ነው። ከባድ ውጊያ አላጋጠመንም። ጠላትን ወዲያውኑ ብትንትኑን አወጣ ነው። ጠላትን ከበታተን በኋላ ደግሞ የኤስፒኤልኤ የጦር ሰፈሮች እዚያ ቆዩን። እነሱንም በታትነን መንገዳችንን በመቀጠል ወደ አጉቤላ አካባቢ መጣን። ከተቀሩት ኃይሎቻችን ጋር የተገናኘነውም አጉቤላ ላይ ነው። አስከራት ናይ ኤስፒኤልኤ ጸኒሕና ናቶም ፋሕፋሕ ብልናዮም ተኸልና መገድና ቀፂልና አጉቤላ ከባቢና መፂና እስተናሃታትና አጉቤላ ኢና ተራኺብና ካውተናሃታት። ከዚያ በኋላ ኃይሎቹ ሁሉ ተለያዩ። 71ኛ ወደ ጊዛን፣ 71ኛና ከፊል የ20ኛ ኩታወርቅና ኩምሩክን የሚያጠቁ፣ እኛ አጉቤላን ከሚያጠቁት ጋር ነበርን። በቀኝ በኩል ነው የሄድነው። ጀነራል ማለት ፊልጶስ ያኔ ከኛ ጋር ነው የሄደው። ፊልጶስ ምሳና ያሄድሹ 20ኛ ብርጌድ ሁለት ሻለቆች ነው የነበሩት። ከቦታው ፈታኝነት አንዱ ጉዞው በእግር ስለነበር ቦታው ቆላ ነው። የሆነ ሰው በኮልቦዲቶሎ ማለት በፀሐይ ምች ከወደቀብህ ተሸክመኸው ወደፊት ነው የምትሄደው። ወደ ኋላ የምትመልስበት ሁኔታ የለም። ወደ ኋላስ ወዴት ትመልሰዋለህ? ቦታው በሙሉ እሳት ነው የሚተፋው። ቅድም ጠቀስ አድርገውት ነበር። በዚህ እሳት በዚያ እሳት አክያልክ እንደሆን ክሰል ነው አክታ። አቧራው አያድርስ ነው። የምትረግጠው ሁሉ ጥቁር አቧራ ነው። ልብሳችን ጥቀርሻ መስሎ ነበር። ምክንያቱም በዚህ እሳት በዚያም እሳት ነውና። የተከበራችሁ የቀንደል ቲዩብ ተከታታዮች እስካሁን ስትከታተሉት የቆያችሁት
የፈንቅል ኦፕሬሽን 35ኛ ዓመት መታሰቢያ ምክንያት በማድረግ የኤርትራ ቴሌቪዥን ካሁን ቀደም ያዘጋጀውና ወደ አማርኛ በመተርጎም ያቀረብነውን ዶክመንተሪ ፊልም ክፍል 4 ነበር። ክፍል 5ቱን በቀጣይ ዝግጅታችን ይዘን እንደምንቀርብ እየገለጽን ቀንደል ቲዩብን ሳብስክራይብ፣ ሼርና ላይክ ማድረጋችሁን አትርሱ በማለት የዛሬ ዝግጅታችን በዚህ እንቋጫለን። ሰላም ጤና ይስጥልን። بعقل بالزبن يتحللنا نسرع